ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በዚህ ሚዲያ የምትከታተሉ ኦርቶዶክሳውያንና እንዲሁም በሐዋሳ ከተማ ነዋሪዎች በሙሉ በቅድሚያ የአካባቢ የኮሪደር ልማት በዚህ ሁኔታ በዚህ ደረጃ ተሰርቶ በማየታችን በቤተ ክርስቲያን በሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ስም እንኳን ደስ አላችሁ እንኳን ደስ አለን ለማለት እወዳለሁ። ያው እንግዲህ እንደሚታወቀው ቀደም ብለን ይህን አካባቢ ስለምናውቀው ዛሬና ትናንት ስናነጻጽር በእጅጉ በተለየ ሁኔታ በተለየ ውበትና ድምቀት ደምቆ በማየታችን በእውነት ላቅ ያለ ምስጋና ለከተማ አስተዳደሩ ለማቅረብ እንወዳለን። እኛም እንግዲህ ቤተክርስቲያን የልማት ደጋፊ እንደመሆኗ መጠን በተለይ በዚህ ለደብራችን ለደብረ ምጥማቅ መድኃኔዓለም ቤተክርስቲያን የኮሪደሩ ያመጣው እድል ከፍተኛ በመሆኑ በዚህም በመደሰታችን ቢያንስ በዚህ አካባቢ የኮሪደር ስራውን ለሚሰሩ ሰራተኞች በዛሬው ዕለት የራት ግብዣ አድርገናል። እንግዲህ ቤተክርስቲያን ትናንትም ዛሬም የልማት ደጋፊ የልማት ተባባሪ ናት። በዚህ በከተማው የሚሰሩ ልማቶችን የልማት ስራዎችን በእጅጉ ትደግፋለች፣ ታበረታታለች፣ ጥቅሙንም ትረዳለች። በተለይ የከተማችን ነዋሪዎች እንዲሁም ደግሞ ለዚህ ከተማ ይህን ከተማ ለመጎብኘት ለሚመጡ ኢትዮጵያውያን የተሻለ ስራዎች ሰርተዋል። የተሻለ ልማት አለ። ሐዋሳን እንግዲህ አንድ ደረጃ ከደረጃ ላይ ደረጃ ከእድገት ላይ እድገት የሰጠ ልማት ነው። እጅግ በጣም ደስ ይላል። በጣም የሚበረታታ ነው። ቤተክርስቲያናችን ነው በዚህ እጅግ በጣም ተደስታለችና እንደ ሐዋሳ መድኃኔዓለም ቤተክርስቲያን በእውነት በዚህ ኮሪደር ተጠቃሚ ቤተክርስቲያን የለምና በፍጹም ደስታችን የላቀ ነው። አሁን በድጋሜ በዚህ የሚሰሩ ሰራተኞችን በኮሪደሩ የተሳታፊ ሰራተኞችን እንዲሁም ባለሀብቶችን ይልቁንም የከተማ አስተዳደሩ በጣም ትልቅ ትጋት ትልቅ የልማት ውጤት ያሳየን ስለሆነ የከተማ አስተዳደሩን የሐዋሳ ከተማ አስተዳደሩን በጣም እጅግ በጣም ለማመስገን እንፈልጋለን። ሁልጊዜም ቤተክርስቲያናችን ከልማት ጎን ናት። በሚሆነው መልካም ስራ ሁሉ ትተባበራለች። በዛሬውም ዕለት እንደው ቢያንስ የደስታ መግለጫ የተባባሪነት ማሳያ የሚሆነውን የራት ግብዣ ለሰራተኞቻችን የቻልነውን ያላቀው የፈቀደውን ለመጋበዝ ነው ዛሬ ፕሮግራም የተዘጋጀውና እንኳን በድጋሚ እንኳን ደስ አላችሁ። ግናለው ስሜ ያሬድ ያዕቆብ እባላለሁ። የሐይቅ ዳር ክፍለ ከተማ አስተዳዳሪ ነኝ። ዛሬ ያው የኢትዮጵያ ኦርቶዶክስ ቤተክርስቲያን የመድኃኔዓለም ቤተክርስቲያን ዛሬ የኮሪደር ልማት ላይ የተሳተፉ ላሉ ወገኖች የራት ግብዣ አድርጋለች። ያው ከቤተክርስቲያን ዓላማ አንፃር ማህበራዊ ሌሎች ተግባራት ላይም ተሳታፊ ስለምትሆን ከዚህ አንፃር ራት ግብዣውን እያደረገች ነው ያለችው። ከዚህ አልፎ ደግሞ ይሄ ቦታ ከዚህ የነበረው ገጽታ ይታወቃል። አሁን ላይ ግን እጅግ በጣም ባማረ መልኩ ነው ያለው። ለቤተክርስቲያን ደግሞ ይዞላት የሚመጣው ትሩፋት ምንድነው? ቤተክርስቲያን አካባቢ በጣም የሚያምር ገጽታ ነው የተላበሰው። ሌላው ቀርቶ ቤተክርስቲያኒቷ አሁን ላይ ያለው ገጽታ ራሱ እጅግ በጣም ውብ የሆነና ቱሪስቶችን ሌሎች ከተማውን ለመጎብኘት የሚመጡ ሰዎች እዚህ አካባቢ የቆይታ ጊዜያቸውን እንዲያረዝሙና ቁጭ ብለው እየተዝናኑ ቤተክርስቲያኒቷንም በዛው እያዩ ደግሞ እንዲጎበኙ እድል የፈጠረ ነው ብዬ ነው የማስበውና በአጠቃላይ ይሄ ለየት ያለ ድባብ ሰጥቶታል። ስለዚህ ቤተክርስቲያንም አሁን እየሰራች ያለችውን ይሄ የበጎ ተግባር በቀጣይ ማጠናከራ መቀጠል አለባት። ዛሬ ያው የቤተክርስቲያን ሽማግሌዎች እኛም እንደ ቤተክርስቲያን የራሳችንን ሚና መወጣት አለብን። እኛም የመንግስት ተሳታፊ የመንግስት አጋዥ ስለሆነ ከኛም የሚጠበቀውን ኃላፊነት ማህበራዊ ኃላፊነት መወጣት አለብን ብለው የራት ግብዣ አድርገዋል። በዚህ አጋጣሚ እንደ ክፍለ ከተማ እጅግ በጣም አድርገን እናመሰግናለን። የመድኃኔዓለም ቤተክርስቲያን አባቶችንም እጅግ አድርገን እናመሰግናለን። በክፍለ ከተማው ስም ላቅ ያለ ምስጋናዬን አቀርባለሁ። እግዚአብሔር ያክብርልኝ። የምንገኘው እንግዲህ በሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን የምሽት እይታ ነው። ይህ አካባቢ ከወራቶች በፊት መንገዱም ጠባብ እንደዚህም ያለ አይነት ነገሮች አልነበሩትም። እንግዲህ ከተማችን ሐዋሳ ድሮም ውብ የነበረች ኢትዮጵያ ካሏት ውብ ከተሞች መካከል በአንደኛ ደረጃ የምትጠራ ከተማ እንደሆነች የሚታወቅ ነው።
በአንጻሩ ደግሞ አሁን የወቅታዊ የኮሪደር ልማት ካሳመራቸው የሐዋሳ ከተሞች ከብዙ የልማት ስፍራዎች መካከል አንደኛው እዚህ መድኃኔዓለም ቤተክርስቲያን እስከዛው ስፕሪንግ ድረስ ያለው መንገድ ገጽታ ነው። ይሄ ገጽታ በተለይ አዲስ እየተገነባ በ7 ዓመታት ውስጥ ተገንብቶ በ2600 ካሬ ሜትር ላይ አርፎ በ48 ሜትር በላይ ቁመት ማለትም ከቤተክርስቲያኑ ወለል በላይ ያለው ግዙፍ ባለ 5 ጉልላት ህንጻ ቤተክርስቲያናችንን እጅግ በጣም አሳምሮታል። እንደመታደል ሆኖ የሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን በአራቱም አቅጣጫ ይሄ የኮሪደር ልማት ካገኘው በኮሪደር ልማት ከተዋቡ አብያተ ክርስቲያናቶቻችን መካከል አንደኛው ነው። ስለዚህ እንደምታዩት ቤተክርስቲያኑ እንደዚህ ግልጥ ብሎ እንዲታይ ለከተማው ይህ ቤተክርስቲያን እንደ ከተማም እንደ አካባቢም በኪነ ህንጻም ይሁን በውበት በስፋትም በትልቅነትም ቀዳሚ የሆነ ቤተክርስቲያን ነው። የሐዋሳ ከተማ ህዝበ ክርስቲያን ኦርቶዶክሳዊ ጥረት በኦርቶዶክሳውያን ልፋት ድካም በአጭር ጊዜ ውስጥ ተገንብቶ በመጠናቀቅ ላይ የተገኘ ነው። በቅርቡ እናስመርቃለን። ለዚያ ለምርቃታችን ደግሞ ቅድመ ምረቃ ይሄ የኮሪደር የከተማው ልማታችን እጅግ በጣም ደስ ብሎናል። በዚህ መልኩ ለምቷል። አጥሩም የቤተክርስቲያኑ ዙሪያው ዳርቻ በጥሩ ሁኔታ ለምቷል። ግቢው እንኳን ቢሞላ ከግቢው ውጪ ምዕመናን ቆመው የሚያስቀድሱበት የሚሄዱበት የሚያርፉበት ስፍራ በአማረ ሁኔታ ተዘጋጅቷል። ይሄ እጅግ በጣም ደስ ስላለን እግዚአብሔር ፈቅዶ በዚህ ደስታችን ዛሬ እንደ ደብር ይህንን ልማት እየሰሩ ያሉ የልማት አርበኞችን እራት ለመጋበዝ ተነስተናል። እንግዲህ እግዚአብሔር አምላካችን ከተማችንን ከዚህ በላይ በሰላም ውብ አድርጎ ልማቷን አስቀጥሎ እንዲጠብቅልን ልመናም ጸሎታችንም ጭምር ነው። ሰው አምላካችን እግዚአብሔር ሁላችንን ይባርክ። ሚካኤልና የቅድስት ሥላሴ 44ቱ ታቦታት ጸበል ያለበትን ቦታ በዚያው የሚጎበኝ ስለሆነ ትኬቱን እዚህ ታገኛላችሁ። 1600 ብር ነው። ይሄንን በመግዛት እንድትጠቀሙ የመጨረሻው ለመድኃኔዓለም እያሳየች ነው። የሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ከዚህ አንፃር ዛሬ ምን እያደረገ ነበር? ዛሬ እንግዲህ ያው ይሄ የኮሪደር ልማቱ አንዱ የቤተክርስቲያናችንም አካል ነው። ቤተክርስቲያን ደግሞ የልማት አርበኛ ነች፣ እንደምታወቀው ቀዳሚ ነች በልማት። ስለዚህ ደግሞ ይሄ ልማቱ ሁላችንም ስለሚመለከተን ቤተክርስቲያናችን ደግሞ አስተዋጽኦ ማድረግ አለባት ብለን እዚህ ለሚሰሩት ሞራል እንዲሆን ነው ራት እንዲበሉ ብለን ራት ግብዣ አከናውናል። ልማቱ ለቤተክርስቲያን ይዞ የመጣው እድል አለ፣ በተለይ ለመድኃኔዓለም አዎ የሚገባ በተለይ መድኃኔዓለም ከፍተኛ እድል ነው ይዞ የመጣው። በተለይ ለምሳሌ የጥምቀት ፕሮግራም ላይ ይሄ ኮሪደር ልማት መሰራት ከፍተኛ ጭንቅንቅ የነበረውን ውጪ ሁሉ እዚህ ኮሪደሩ ላይ ሆኖ ህዝቡ ጥምቀቱን ሲያከናውን ነበር። ይሄ አንዱ ጥቅም ነው። እዚህ ነገም ደግሞ የበለጠ ፕሮግራም ሲኖረን ለኛም ጭምር ነው የሚያገለግልንና ይሄ በጣም አስፈላጊ ነው። እሺ በተለይ ከዚህ ከጥምቀት በፊት እንደሚታወቀው ደብራችን ላይ የአላፋት ዝማሬ ነበረና ቤተክርስቲያኑ ግቢው ጠቦ ሰው እስከ ውጪ ነበረ እና ውጪ ላይ የነበረው መስተጋብርና ውጪ ላይ ያለው ህዝብ መቆሚያ አግኝቶ ነበርና ይሄን እንዴት ይገልጹታል? አዎ በተለይ ያው የአላፋት ዝማሬ ላይ ድንቅ ነበረ። ምክንያቱም ግቢው ሞልቶ ተርፎ እስከ ላይ ባንክ ቤቱ ድረስ ነበረ የነበረው ምዕመኑ እና ትልቅ ነበረ እንትኑ። እንግዲህ ያም ትልቅ አስተዋጽኦ አድርጎልናል። ይሄ ኮሪደሩ ከፍተኛ እውነት ለቤተክርስቲያን ለመድኃኔዓለም እንደ መድኃኔዓለም ከፍተኛ አስተዋጽኦ አድርጓል፣ ከፍተኛም እገዛ አድርጓል እና የራሳችን ነው ማለት ነው። በስተመጨረሻ የከተማ መስተዳደሩም የክልል መስተዳደሩም ለሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ስላደረጉት በጎ ነገር ማመስገን ካለቦት ቢያመሰግኑ ብዬ ነው። አዎ እሱ በእውነት ከፍተኛ ክብርና ምስጋና አለን እንደኛ እንደ መድኃኔዓለም ቤተክርስቲያን። ምክንያቱም ይሄ ኮሪደር ልማት ሲመጣ የሚነካው እንትን ነበረ። በተለይ ቤተልሔሙን ሊነካው ይችል ነበር። ያንን ግን ከኛ ጋራ የኛን ጥያቄ በመስማት አንዱ የቤተክርስቲያን አካል ስለሆነ ቤተልሔሙን እንዲተርፍ ተደርጎ በቤተልሔሙ ላይ የመጣው እንትን ተርፎ መልኩን ይዞ እንዲቀመጥ ያደረገው ይሄ አስተዳደሩ ከንቲባው ከፍተኛ ምስጋና አለን። በተለይ ለኮሩ ከንቲባችን ከፍተኛ እድሜና ጤና እንመኝላቸዋለን። በጣም እናመሰግናለን። መድኃኔዓለም ይስጥልን። እሺ ጥሪያችንን አክብሮ ስለመጡ እናመሰግናለን። የሐዋሳ ደብረ ምጥማቅ መድኃኔዓለም ሰበካ ጉባኤ ምክትል
ሰብሳቢ ክቡር አቶ ዳንኤል እናመሰግናለን። Mata dur.